የማንም በር እንዳይቀር ይዘጋ የአቡ በክር ሲዲቅ በር ሲቀር ኸይር የተባለ እንደሆነ ግንባር ቀደም ነበሩ። የመጀመሪያ እጅ የሚዘረጉት እሳቸው ነበሩ። እስላምን መጀመሪያ ተቀበሉት ከሚባሉት ጀግና ወጣቶች አንዱ ሰዓድ ብን አቢ ወቃስ አንዱ ነው። ሰዓድ ብን አቢ ወቃስን ረሱል ዓለይሂ ሰላቱ ወሰላም እንዲህ ብለዋቸዋል። በመጀመሪያዎቹ ሁለት ረክዓዎች ትንሽ ረዘም አድርግና ሁለተኛው መጨረሻዎቹ ሁለት ረክዓዎች ላይ ደግሞ ቀለል አድርጌ ነው የምሰግደው አላቸው። መጀመሪያ ሶላት ሲገደድ ሁለት ረክዓ ነበር። ዙህርም ሁለት፣ አስርም ሁለት፣ መግሪብም ሁለት። ሙሐመድን ይጥፋ ብሎ የተናገረበት ዱዓ ቃሉ ተብ ብሎ ነው የተናገረው። ይችኑ ደገማት አላህ ለልግድ ብሎ ሲሄድ ሻም ላይ ያሉ ጓደኞቹ ጋር ሆኖ በቀን ጅብ መጮህ ጀመረ። ብዕር የማይገልጸው ያንን የቲም ጀግና በአክሜላ ሞግሰው እስኪ ላሞካሸው ዓለም ተይዛ በድንቁርና ግፍ ተንሰራፍቶ ኃይሏልና። ቢስሚላሂ ረሕማኒ ረሒም አልሐምዱሊላሂ ረቢል ዓለሚን ወሰለላሁ ወሰለመ ወባረከ ዐላ ኸይሪ ኸልቂሂ ሙሐመድን ወአሊሂ ወሰሕቢሂ ወሰለም አጅመዒን አማ በዕድ። አሕበቲ ኢኽዋኒ ወአኸዋቲ የነጃሺ መስጂድ የሲራ ትምህርትን የምትከታተሉ ሁሉ እንግዲህ አንዳንድ ጊዜ ጠፋ እያልን እንመለሳለን። የተለያዩ ኃላፊነቶች ላይ የሚለውትና ስላ ነው ሙከራው በጣም አስፈላጊ ሆኖ ካልተገኘ መቋረጥ አንፈልግም። የረሱልን ዓለይሂ ሰላቱ ወሰላም ሲራዎች ሕይወታቸውን ገድላቸውን እያየን ያለ ነው። ዛሬ የምናየው ኢንሻአላህ የአቡበክር ሲዲቅና የረሱል ዓለይሂ ሰላቱ ወሰላም ግንኙነት እንዴት ነበር? እንግዲህ በጣም ከዳዕዋ ጋር ሲነሱ አቡበክር ሲዲቅ ነቢዩ ሰለላሁ ዐለይሂ ወሰለም ባሉበት ሁሉ አቡበክር ሲዲቅ አሉ ብለን እናስባለን እና በእስላም ከነቢዩ ዘንድ ዓለይሂ ሰላቱ ወሰላም ክብር ካገኙ በላቸው ከሚያነሳቸው ሰዎች አንዱ አቡበክር ሲዲቅ ናቸው። አንዱ አኺ ወሳሒቢ ብለዋቸዋል። አኺ ማለት ወንድሜ ነው፣ ወሳሒቢ ጓደኛዬም ነው። ወንድምነት መቼም በስጋ የአባትና የእናት ልጅ ሁነው እንዳልሆነ ይታወቃል። እርግጥ ዘር ናቸው፣ ቁረይሽ ናቸው። ቢሆንም ግን የረሱል ሰለላሁ ዐለይሂ ወሰለምና የአቡበክር ወንድማማችነትና ጓደኝነት ከዚህ ከስጋ ዝምድና ግንኙነት የበለጠና የረቀቀ መሆኑን በቁርአን ተገልጿል። አላህ ሱብሓነሁ ወተዓላ በቁርአን ኢላ ተንሱሩሁ ፈቀድ ነሰረሁ ላህ ኢዝ አኽረጀሁ አለዚነ ከፈሩ ሳኒየ ስነይኒ ኢዝ ሁማ ፊል ጋር ኢዝ የቁሉ ሊሳሒቢሂ ላ ተሕዘን ኢነላህ መዐና ይለናል። ሙሐመድን እናንተ ባትረዱት ነው የሚለው። ኢላ ተንሱሩ ይብላኝ ለእናንተ እንጂ አላህማ ረድቶታል፣ አላህ ደግፎታል። የእናንተ መደገፍ አለመደገፍ ምንም የሚያስቀርበት ነገር የለውም። በእናንተ ላይ ነው ሊቀር የሚችለው። መቼ ነው የረዳው ይላል። ኢዝ አኽረጀሁ አለዚነ ከፈሩ እና የመካ ከሃዲያን ባባረሩት ጊዜ ባስወጡት ጊዜ ምን ሆነው ሳኒየ ስነይኒ ሁለተኛ ሆኖ የሁለት ሰዎች ሁለተኛ ሆኖ በወጣበት ጊዜ አቡበክር ሲዲቅ ጋራ አብረው በወጡበት ጊዜ አላህ ረድቶታል ይልና ኢዝ ሁማ ፊል ጋር በዋሻው ውስጥ ባነበሩበት ጊዜ ኢዝ የቁሉ ሊሳሒቢሂ ለጓደኛው ባለ ጊዜ ላ ተሕዘን ኢነላህ መዐና አላህ አብሮን ስላለ የሚያሳዝን ነገር የለም አትዘን ብሎ ጓደኛውን ባጽናናበት ጊዜ አላህ ረድቶታል። እናንተ ነው የሚቀርባችሁ። ሙሐመድን ዓለይሂ ሰላቱ ወሰላም መርዳታችሁ እሱ ጋር መቆማችሁ ለራሳችሁ ነው ጥቅሙ ባለበት ጊዜ ጓደኛ ብሏቸዋል አቡበክርን። ወሁወ አኸሱ አስሓቢ ነቢይ ሰለላሁ ዐለይሂ ወሰለም ከረሱል ዓለይሂ ሰላቱ ወሰላም ሰሓባዎች ሁሉ ልዩ ናቸው። ወአፍضሉሁም ከሰሓባዎች ሁሉ የሚበልጥ ነው። አቡበክር ሲዲቅ እንደ ተራ ሰሓባ የሚቆጠር አይደለም።
ابن عباس رضي الله تعالى عنهما نبي صلى الله عليه وسلم انده بلوال لالو لو كنت متخذا من أمتي خليلا لاتخذت أبا بكر ولكن أخي وصاحبي قالوا عبد الله بن عباس نبي صلى الله عليه وسلم لي وداج اميز بيهن نورو كأمته مكاكل لي وداج بيه اممرتو بيهن نورو أبو بكر يهن نبر جن أبو بكر وندميم ጓደኛዬም የዳዕዋ የእስላም ባልደረባዬም ነው ይላቸዋል ይላሉ አቡ ሰዒድ አልኹድሪ እንዲሁ ረዲየላሁ ተዓላ ዐንሁ ነቢ ዓለይሂ ሰላቱ ወሰላም ስለ አቡበክር ስዲቅ እንዲህ ብለውኛል ኢነ አመነ ናሲ ዐለየ ፊ ሱሕበቲሂ ወማሊሂ አቡበክር በኔ ላይ በገንዘቡም ሆነ በጓደኝነቱ ሊመጻደቅ የሚችለው አቡበክር ነው ብለዋል ولو كنت متخذا خليلا من أمتي لاتخذت أبا بكر لي وداج اميز به النورو كهزب مكاكل أبو بكر نبر ما درقو ولكن أخوة الإسلام ومودته قن يا إسلاماوي وندما ما كنتنا فكرو السوق أدموال لا يبقين في المسجد باب إلا سد إلا باب أبي بكر ወደ መስጂዱ የሚያስገባ በር የማንም በር እንዳይቀር ይዘጋ የአቡበክር ሲዲቅ በር ሲቀር በመዲና መስጂድ ዙሪያ የተሰሩት ቤቶች ቀጥታ ወደ መስጂዱ የሚያስገባ ቀጥታ በር ነበራቸው በሮቹ በሙሉ ይዘጉ ኢላ የአቡበክር በር ሲቀር የአቡበክርን በርማ እንዳት ነኮ አሉ አንድ ቀን አምር ኢብኑ አልዓስ አንድ ጥያቄ ጠየኳቸው ረሱልን ይላሉ አዩ الناس احب اليك ከሰዎች ሁሉ የምትወደው ማን ነው ያ ረሱላህ ብዬ ጠየኳቸው قال عائشة ናታ አሉ ነቢ አለይሂ ሰላቱ ወሰለም አይ من الرجال ከወንዶች አልኳቸው قال ابوها አባቷን ነዋ አቡበክር ሲዲቅ ነው አሉ ውድ የውድ ልጅ የሚወዷት እሷም የምትወዳቸው እንዲሁም አባቷንም የሚወዱት አቡበክር ሲዲቅ رضي الله تعالى عنه ما لأحد عندنا يد إلا وقد كافأناه ما خلا أبا بكر أبو هريرة دمو ليلا قد سبتشان له يسل أبو بكر يلالو من سمتوها لأبا هريرة ما نمسو إن يالاي ولتا نروت يالكفلنو ما نم يلم أبا بكر سيكر فإن له عندنا يدا يكافئه الله بها يوم القيامة أبو بكر ما الله يكام كان ميكفلو انجي اني لكفلو يمالچلو سو كفلو يمايزلقو ولتا لوني لاي يلالو رسول عليه الصلاه والسلام يمنم سو ገንዘብ የአቡ በክር ገንዘብ የጠቀመኝን ያህል የጠቀመኝ የለም ልዩ ወዳጅ መያዝ በፈልግ ኑሮ ከህዝቦች መካከል አቡ በክርን ነበር የሚይዘው ግን አቡ በክር ያ አላህ ወዳጅ በመሆኔ ከአቡ በክር ቀጥሎ አላህ Subhanahu Wa Ta'ala እንዲወደው ያ ከሱ ቀጥሎ እንደወደው ያደረገኝ አቡ በክር ነው ማለታቸው وفي روايه ما نفعني مال قط ما نفعني مال ابي بكر يا ابو بكر ንብረት يا ابو بكر ሀብት ያገለገለኝን ያህል ማንም ሰው ገንዘቡ አላገለገለኝም ብለው ሲናገሩ አቡ በክር ልቅሷቸው ለቀቁት وقال يا رسول الله هل انا ومالي الا لك يا رسول الله ለመሆኑ የአቡ በክር ገንዘብ ለምን ይላሉ እኔም ሆንኩ ገንዘቤ የርሰው አይደለንም እንዴት የአቡ በክር ገንዘብ አሉት ያ ረሱላህ አሏቸው አቡ በክር ኸይር የተባለ እንደሆነ ግንባር ቀደም ነበሩ የመጀመሪያ እጅ የሚዘረጉት እሳቸው ነበሩ ትእዛዝ ካዘዙ ነቢ አለይሂ ሰላቱ ወሰለም የመጀመሪያ ተግባሪ ነበሩ አንድ ቀን ነቢ አለይሂ ሰላቱ ወሰለም ጥሪ ያደረጉ من أصبح منكم صائما አሉ ዛሬ ጾሞ የዋለ ማን አለ
ከሌሊት ጀምሮ ጾም ነይቶ ያደረ ማን አለ? አቡበክር እኔ አሉ። ዛሬ ጀናዛን የሸኘ ማን አለ ብለው ጠየቁ። አቡበክር እኔ አሏቸው። ዛሬ ደሃን ያበላ ማን ነው ብለው ጠየቁ። እኔ አሏቸው። ስንት ሆኑ? ስንት ስራ ሰሩ? 3። ዛሬ በሽተኛን የጎበኘ ማን ነው ብለው ጠየቁ። እኔ አሉ አቡበክር። 4። የሚገርመው ሌላው አንዱም አላነሳም አጠገባቸው ከነበረው። ነቢይ ዓለይሂ ሰላቱ ወሰላም ምን አሉ? መጅተማዕና ፊ ምሪኢን ኢላ ደኸለ አልጀና። እነዚህ 4ቱ ነገሮች አንድ ሰው ላይ ተገናኝተው ተሰባስበው የሚታዩበት አጋጣሚ የለም ጀነት ይዘውት የገቡ ቢሆን እንጂ። ስለ አቡበክር እናውራ ካለ ሌቱ ይነጋል አያልቅም። ይህን ያህል ካለ ሌላ ሰሓቢስ በዚሁ መጀመሪያው እስልምና እንደመጣ የተቀበለ ሰው ከሚባሉት ማን ነው? የእስላም 1/3 ነበርኩ ያሉትን ሰሓቢ ታሪክ እስቲ። ኢስላምን መጀመሪያ ተቀበሉት ከሚባሉት ጀግና ወጣቶች አንዱ ሰዓድ ብን አቢ ወቃስ አንዱ ነው። ለዚህ ብለው ሰዓድ ምን ይሉ ነበር? ማ አስለመ አሐዱን ኢላ ፊ ልየውም አለዚ አስለምቱ ፊህ ወለቀድ መከስቱ 7 አያሚን ወኢኒ ለثሉث ልእስላም። እኔ በሰለምኩበት እንጂ አልሰለመም፣ ማንም አልሰለመም ነበር እስከ ማለት ደርሰዋል። እኔ እኮ የኢስላም 3ኛ ሰው ሁኜ 7 ቀን ቆይቻለሁኝ ይላሉ። ثሉث الإسلام 1/3 ማለት 3 ነበር። ነብዩ ሰለላሁ ዐለይሂ ወሰለም አቡበክር ከዛ ቀጥዬ እኔ ማለታቸው ነው። እነ አልይን እነ ኸዲጃ እነ ዘይድ መስለም አልሰሙም ገና። ሰዓድ የሰለሙት አቡበክር ስዲቅ በሰለሙ በሁለተኛው ቀን አጠርተው ሰዓድን አሰለሙ። ዑስማንንም በዚያው ጊዜ። ሰዓድ ምን አኽዋል ነቢይ ሰለላሁ ዐለይሂ ወሰለም የነቢዩ የእናታቸው ዘመዶች ከሚባሉት አንዱ ናቸው። ሰዓድ ብን አቢ ወቃስ። ጃቢር ብን ዓብድላህ ምን ይላሉ? አቅበለ ሰዓድ፣ አንድ ቀን ሰዓድ ሲመጣ ነቢዩ ጋር እንዳለን ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? የኔ የእናቴ ወንድም ይሄ ነው፣ ይሄው ሰዓድ ነው። እስቲ ማን ነው እንደኔ ሰዓድን የመሰለ የሚያሳየኝ አጎቱን አሉ። ሃዛ ኻሊ ፈልዩሪኒ እምሩኡን ኻለሁ፣ የእናቱን ወንድም እስቲ ያሳየኝ ከእናንተ እዚህ አብረን ያለንበት የኔ እንደሆነ ይሄው ሰዓድ አለ ብለው ረሱል ሰለላሁ ዐለይሂ ወሰለም ሰዓድን አሞግሰውታል። ዘመዳቸው መሆኑን የኢስላም የመጀመሪያ መስራች መሆኑን። ሰዓድ ብን አቢ ወቃስ ለኢስላም ከፍተኛ መስዋዕት ከከፈሉት አንደኛው ነው። ኢኒ ለአወሉ ልዓረቢ ረማ ቢሰህሚ ፊ ሰቢልላህ ይሉ ነበረ። ሰዓድ የመጀመሪያ ዓረብ ለአላህ ዲን ለመከላከል ብሎ ጦር የመዘዘና የወረወረ የመጀመሪያው ሰው ነኝ ይሉ ነበረ። وكنا نغزو مع النبي صلى الله عليه وسلم وما لنا طعام إلا ورق الشجر. إنيا كرسول قار عليه الصلاة والسلام انزمت نبر سنقاتشن يزاف قتل هنو يزاف قتل انجي منم سانيز زمچان هد ينبرن سوچنن ياهونن دولت ياهونن دستا ياهونن فيستا تملكتوت لمالت حتى إن أحدنا لا يضع كما يضع البعير أو الشاه ما له خلط. إنيا سنسدادا سغراتشن لك እንደ ህዮቹ እንደ ፍየሎቹ ደረቅ ምንም እርጥበት የሌለው እንጸዳዳ ነበር። ምንም ፈሳሽ የሌለበት ጊዜ ነበር። يعني يخرج منه كالبعر اليابس الذي يخرج من الإبل والغنم. كجملنا كفيل يمي وتعينت بتت نبرة نيا من السدادو أمي بلا نجر من المال نبرنا ما له خلط ماله أمي الدبلالك فصاش نجر سلام مع الوسط. سعد بن أبي وقاص رسول عليه الصلاة والسلام دي بلواتشوا نثل لي النبي صلى الله عليه وسلم كنانته يوم أحد. يا أحد كان انكا بلو يطوراتشون
አኮፈዳ ከፍተው ሰጥተውኝ ነበር። ከዚያ በኋላ ምን አሉ? እርሚ ፊዳከ አቢ ወኡሚ፣ እናት አባቶቼ ፊዳ ይሁኑልህና በላቸው ብለውኝ ነበረ። ወሩር ብለውኝ ነበረ። ነሰለ ሊ ኪናነተ አኽረጀ ማ ፊሃ ሚን ሰሃብ። ሰዕድ ብን አቢ ወቃስ ረዲየላሁ ተዓላ አንሁ የኩፋ ሰዎች መጥተው ለዑመር ብን ኸጣብ ከሰሷቸው። ይሄ ሰዕድ እንዲህ የመጀመሪያ እስላምን ተቀብለው ነቢይ እንዲህ ያሞገሷቸውን ሰዎች ዑመር ብን ኸጣብ ሲሾሙ የኩፋ አስተዳዳሪ አልከው ላኳቸው። የኩፋ ሰዎች መጡና ሰዕድን ለዑመር ከሰሱ። ሶላቱ እንዲህ ነው፣ ሰላምን እንዲህ ነው ብለው የሚመስላቸውን ተናገሩ። ዑመር ብን ኸጣብ ሰዕድን ጠሯቸውና እነዚህ የተላክባቸው የምታስተዳድራቸው ሰዎች በሶላትህ ላይ ተቃውሞ አላቸው፣ ምን እያረክ እያሰገድክ ነው አላቸው። አይ ኢኒ ለኡሰሊ ቢህም ሰላተ ረሱልላህ ሰለላሁ ዐለይሂ ወሰለም፣ እኔ አንድም ቀን ምንም አጓድዬ አላቅም፣ ልክ የረሱልን ዐለይሂ ሰላቱ ወሰላም ሶላት አሰጋገድ ነው እሰግድላቸው አሰግዳቸው የነበረው። ማ አኽሪሙ ዐንሃ፣ ከሳቸው ሶላት ምንም አልቀንስም። ኢኒ ለአርኩዱ ቢህም ፊልኡለየይን ወአሕዚፉ ፊልኡኽረየይን፣ በመጀመሪያዎቹ ሁለት ረክዓዎች ትንሽ ረዘም አድርግና ሁለተኛው መጨረሻዎቹ ሁለቱ ረክዓዎች ላይ ደግሞ ቀለል አድርጌ ነው የምሰግደው አላቸው። ፈቃለ ዛከ ظኑ ቢከ ያ አባ ኢስሐቅ፣ የኢስሐቅ የሚባል ልጅ ነበራቸው። የኢስሐቅ አባት እኔም ለአንተን የምጠረጥረው ይህንኑ አሰጋገድ ነው፣ ግን ሰዎች ስላሉ ነው ይህንን ያወራሁህ እንጂ የጠየቅኩህ እንጂ አሏቸው። ሰዕድ ረዲየላሁ ተዓላ አንሁ ሙስተጃበ ዳዕዋ ነበር። ዱዓው ተቀባይነት አለው ተብሎ ከተነገረላቸው ሰሓቢዮች አንዱ ነበሩ ሰዕድ። እንዲህ ነቢ ሰለላሁ ዐለይሂ ወሰለም የሚያመሰግኗቸውን ያህል ምን ይሏቸው ነበር? አላሁመ እስተጅብ ሊሰዕድን ኢዛ ደዓክ፣ አላህ ሰዕድ ሲለምንህ መርሐባ በለው ብለው ነቢ ሰለላሁ ዐለይሂ ወሰለም የለምኑላቸው ሰሓቢ ሶስተኛ ሁኜ ነው የሰለምኩት ይሉን የነበሩ ናቸው። ጃቢር ብን ሰሙራ የኩፋ ሰዎች የነቢዩን አሰጋገድ እያሰገዷቸው መጥተው ለዑመር ከከሰሷቸው በኋላ ዑመር ይቅርብህ እነሱ ጋር አትሂድ አሏቸው። ዓማር ብን ያሲርን ላኳቸውና ወደዚያ ዓማር ብን ያሲር ሂደው ማስተዳደር ጀመሩ። አሁንም ዓማር ብን ያሲርን አረ መስገድ አይችልም ይህ ሰውዬ ምንድን ነው የሚሻለን ብለው አሁንም ከሰሷቸው። መጡና ዓማር ብን ያሲር ሰዕድ ላይ የነበረውን ክስ እስቲ አጣራናና ምንድን ነው ብለው ዑመር ነግረዋቸው ስለነበር መጥቶ ኢነ ሃኡላ የዝዑሙነ አነከ ላ ትሕሲኑ ቱሰሊ፣ በደንብ መስገድ አትችልም እያሉህ ነው፣ እስቲ እባክህ ዝርዝሩን ንገረኝ አሏቸው። አማ አነ ወላሂ ፈኢኒ ኩንቱ ኡሰሊ ቢህም ሰላተ ረሱልላህ ሰለላሁ ዐለይሂ ወሰለም ማ አኽሪሙ ዐንሃ፣ እኔ እንዳልኳችሁ እምሰግደው የረሱሉን ሰለላሁ ዐለይሂ ወሰለም ሰላት አሰጋገር ነው። 4 ረክዓ ባሉበት 3 ረክዓ ባለበት የመጀመሪያዎቹ ረክዓዎች ላይ ረዘም አድርጌ መጨረሻዎች ላይ አጠር አድርጌ ነው የምሰግደው። እስቲ ሌላ ሰዎችን ልላካሉና አንድ ሰው ወይም ሌላ 2-3 ሰው አብረው ላኩና የኩፋ ሰዎች ይጠየቁ ተብሎ መጠየቅ ተጀመረ። አንድ መስጂድም አልቀረ፣ ሁሉም ሰጋጅ ተጠየቀ። ሁሎችም እንደሱ ያለ እንደ ሰዕድ ያለ ሰው አላየንም እያሉ ሲያመሰግኑት አንድ መስጂድ በኒ ዓብስ የሚባሉት ቡድኖች መስጂድ ላይ ሄዱና እንዴት ነው የሰዕድ አሰጋገድ ምን ይመስላችኋል አሏቸው። አንድ ሰው ተነስቶ አማ ኢዛ ነሸተና ፈኢነ ሰዕደን ካነ ላ የሰሩ ቢሰርያ አላቸው። እውነቱንማ ከጠየቅ
ሳዕድ ጦርነት ሲሄድ እኛን ይዞን አይሄድም ነበረ። ከጦርነት የሚማረኩ ነገሮችንም በእኩል አይከፍልም ነበር። ፍትሃዊም አይደለም ብለው ክስ አቀረቡ። ሳዕድ ደነገጡ። ያ ሁሉ ሰው ምንም ባላለበት የዚህ መስጂድ ብቻ ሰዎች እንዴት እንዲህ አሉ ብለው ደነገጡና እንግዲያውስ እኔ 3 ነገሮችን አላህን እለምናለሁ አሉ። ነቢዩ ዓለይሂ ሰላቱ ወሰላም ለአላህ ምን ብለውላቸዋል? ዱዓውን ተቀበለው አደራ ብለው። ያ ሰላም! በ3 ነገሮች አሁን አላህን እጠይቀዋለሁ። አንደኛ إن كان عبدك هذا كاذبا قام رياء وسمعة فأطل عمره وأطل فقره وعرضه بالفتن. ይሄ አሁን ስለኔ መጥፎነት ዝም ብሎ መረጃ ሳይኖረው የተናገረው ሰውዬ በውሸት በሐሰት እንደው አለ እንዲባል ፈልጎ ከሆነ የተናገረው እድሜውን አርዝምለት፣ በድህነት አኮራምተው ፈተና ላይም ጣለው ብዬ ዱዓ አደርጋለሁ። وكان بعد إذا سئل يقول شيخ كبير مفتون أصابتني دعوة سعد. يش ما قل لي كذا بهلا بتاما تلكون وشنقلوا أرجتو يا عينو طفتو بس باطقبو سيت كالفتشي السؤال لمداسس السؤال لمفتن سيتجنك يتاي نبر من النبر شيخ مفتون فتنا لا يتت على شماغ الينين أصابته دعوة سعد يسعد دعاء درسوبين يتسك أيه يالله نني اللهم أطل عمره وأطل فقره وعرضه بالفتن. عبد الملك بن فأنا رأيته بعد كصحابوች የልጅ ልጆች ጓደኛ ነው عبد الملك بن مروان በኋላ የነገሰው እኔ በኋላ አይቼዋለሁ። ሁለት አይኖቹ ምንድነው ቅንድቡ አይኑ ላይ ወድቀው በመንገድ ላይ ያሉ ሴቶችን በመልከፍ ይሰቃይ ነበረ። ምን ብለውት ረግመውት? ማን? ሰዓድ የረሱል ዓለይሂ ሰላቱ ወሰላም ዳዕዋን በሁለተኛ ቀን ተቀብለው እስላምን ከተቀበሉ ታስተናገዱ ሰዎች ናቸው ይባላል። መጀመሪያ አካባቢ ከተከሰቱ ነገሮች መካከል አላህ ሱብሓነሁ ወተዓላ የሱን ብቸኛ አምላክነት ተቀበሉ ብሎ ባስተማረባቸው የቁርአን አንቀጾች መሰረት እንደዚሁም ጧትና ማታ ሶላት እንዲሰገድ ተደረጉ ነበር። አወሉ ማ ሙእሚረ ቢሂ ሚነ ተካሊፍ بعد الأمر بتوحيد الله صلاة ነው። አይሻ ረዲየላሁ ተዓላ ዐንሃ ምን ይላሉ? ሶላቶች መጀመሪያ ሁሎችም 4 ረካዓ ነበር የሚሰገዱት። ሱብሂም 4 ነበር። ከዚያስ የሙሳፊሮችም የአገር ቤት ቤተሰብ ጋር የሚኖሩትም በአካባቢያቸው የሚኖሩትም 4 ይሰገድ ነበር። وتركت صلاة السفر على الأولى. عائشة رضي الله تعالى عنها فرضت الصلاة ركعتين مجمريا صلاة سجدد ሁለት ረካዓ ነበር። ዙህርም ሁለት፣ ዓስርም ሁለት፣ መግሪብም ሁለት፣ ዒሻም ሁለት፣ ሱብሂም ሁለት ነበር። ወይ መግሪብ እንዳለ 3 ነበረ። ከዚያ አገር ቤት ላይ ስንኖር የምንሰግደው ተጨምሮ 3ቱ ሶላቶች ላይ ዓሱር ላይ፣ ዒሻ ላይ፣ ዙሁር ላይ እንዲጨመር ተደረገ ይላሉ። የመጀመሪያ ሶላት ተሰገደ የሚባለው ዙሁር ሶላት ነው። አቡ በርዘተ አልአስለሚ ረዲየላሁ ዐንሁ ነቢዩ ሰለላሁ ዐለይሂ ወሰለም ሶላት መቼ ነበር የሚሰግዱት? እንዴት ነበር የሚሰገደው? መጀመሪያ አካባቢ እንዴት ነበር የሚሰገደው ተብለው ሲጠየቁ ካነ ዩሰሊ ልሀጂራ አለቲ ተድዑናሃ ልኡላ ሒነ ተድሐዱ ሸምስ የመጀመሪያ ሶላት የምትሏት
የዙሁርን ሶላት ፀሐይ ወደ መግቢያዋ ዘንበል ስትል ነበር የሚሰግዷት። ጅብሪልም ነቢዩን ዓለይሂ ሰላቱ ወሰላም ለማሳየት በመጣበት ጊዜ የመጀመሪያ የጀመረው በዙሁር ነው። እብን ዓባስ እንዲህ ይላሉ፣ አመኒ ጅብሪሉ ዓለይሂ ሰላም ዕንደ ልበይቲ መረተይን፣ ጅብሪል ካዕባ አጠገብ 2 ቀን አሰግዶኛል። ዙሁር ፀሐይ ገና ዘንበል እንዳለች አሰገደኝ። ርቀቷ ከተዘነበለችበት የጫማ ማሰሪያ ያህል ከመካከለኛው ወደ መግቢያዋ ዘንበል ስትል ነው የመጀመሪያ ቀን ያሰገደኝ። ዙሁር ነው አብዛኙ የተስማሙበት ዑለማዎች፣ ዙሁር ነው የመጀመሪያው ሰላት የተሰገደው ነው። አልሙሰሉን አልአወሉን የመጀመሪያ ሶላት ሰጋጆች እነማን ነበሩ? ማን ሆነው ነው ሶላት የጀመሩት? ዓፊፍ ብን ዓምር ልኪንዲ የሚባለው ሰውዬ በጃሂልያ ጊዜ መካ መጥቼ ዓባስ ብን ዓብድልሙጠሊብ የሚባለው ከረሱል አጎት ጋር አረፍኩኝ፣ እውቂያ ስለነበረኝ እሱ ጋር አረፍኩኝ ይላል። ፀሐይ ከፍ 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 እያለች ሂዳ ሰማይ ላይ መሃል ላይ ስትሆን ወደ ካዕባ ስመለከት አንድ ወጣት መጣ። ወደ ሰማይ እንደዚህ ብሎ አየና ወደ ቂብላ በመዞር መስገድ ጀመረ። ከዚያ ሌላም ሰው አብሮት ሌላ ወጣት መጣና በቀኙ ቆመ። ሌላ ሴት መጣችና አሁንም ከኋላቸው ሆነች። ያ ወጣት ሩኩዕ ሲያደርግ ልጁም ሴትዮዋም ሩኩዕ አደረጉ። ወጣቱ ሱጁድ ሲያደርግ እነሱም አብረው ሱጁድ አደረጉ። ለዓባስ ምን አልኩት? አንተ በጣም የሚገርም ክስተት ነው ይሄ ክስተት ምንድን ነው? አዎ የሚገርም ነገር ነው አልኩት። አተድሪ መን ሻብ አለኝ። ይሄ ወጣት ይሄ የሚመራቸው ሩኩዕ የሚያስደርጋቸው ሱጁድ የሚያስደርጋቸው ማን እንደሆነ ታውቃለህ ብዬ ጠየቅኩት ዓባስን። ኧረ አላውቀውም አለ። እሱ ጠየቀኝ ነው እንጂ ታውቃለህ ሲለኝ ኧረ እኔ አላውቅም አልኩት። ይሄ እኮ ሙሐመድ ብን ዓብድላህ ብን ዓብድልሙጠሊብ የወንድሜ ልጅ እኮ ነው። ዓባስ ብን ዓብድልሙጠሊብ የነቢይ አጎት ናቸው፣ አልሰለሙም። ይሄ እንደዚህ ሱጁድ ያደረገው መጀመሪያ ሶላቱን የጀመረው እያሰገዳቸው ያለ የወንድሜ ልጅ ሙሐመድ ብን ዓብድላህ ብን ዓብድልሙጠሊብ ነዋል። ዓልይ ብን አቢ ጣሊብ ብን ዓብድልሙጠሊብ ነው ደግሞ የወንድሜ የሌላው ወንድሜ ልጅ ነው ደግሞ በጎኑ የነበረው። ይቺ ኋላ ያለችው ሴትስ ማን እንደሆነች ታውቃለህ? ኧረ አላወቅኩም አልኩት። ይቺ ኸዲጀቱ ብንቱ ኹወይሊድ ዘውጀቱ ብኒ አኺ ሃዛ የኸዲጃ ብንቱ ኹወይሊድ የኹወይሊድ ልጅ የወንድሜ ልጅ ሚስት ኸዲጃ የምትባለው ናት አልኩኝ። حدثني أن ربك رب السماوات والأرض أمره بهذا الدين الذي هو عليه ولا والله ما على ظهر الأرض كلها أحد على هذا الدين غير هؤلاء الثلاثة. من الدميل تاقال له علي من عباس يسماينا يمدر فتعريو جيتاتشين እንዲህ አርገህ ስገድ ብሎ አዞኛል ነው የሚለው። እኔ እስካሁን ድረስ በመሬት ላይ አንድም ሰው የዚህን አይነት ሰላትና ዱዓ የሚያደርግ አላውቅም አለኝ። ወአስለመ بعد ذلك فحسن اسلامه። ይሄ ዓፊፍ ልኪንዲ የሚባለው ሰውዬ የዚያን ጊዜ እንደዚህ አውርተው ከዓባስ ጋር ተመልሶ ሄደ። ከስንት ዓመት በኋላ ሰልሞ እስላምን ተቀብሎ ምን ይል ነበረ? ለው ካነ አላሁ ረዘቀኒ ልእስላም የውመኢዝን ፈአኩኑ ሳሊሰን መዓ ዓሊይ ብን አቢ ጣሊብ። ወይኔ ምነው የዚያን ጊዜ አላህ እስላምን በረዘቀኝና ከዓሊይ ጋር ሶስተኛ በሆንኩኝ አለ። ሁለቱ ማን ናቸው?
አልይና ረሱል ወንዶቹ እነሱ ስለነበሩ ምን ነው ወንድ ሁኜ ጠጋብዬ ሶስተኛ ሁኜ በተሸጎጥኩኝ አሉ። ወአንዚር ዓሺረተከ አልአቅረቢን አላህ ስብሓንሁ ወተዓላ ከወረደላቸው የቁርአን አንቀጾችና በተለይ ስር ነቀል ለውጥ ካመጡት የቁርአን አንቀጾች መካከል ሱረቱ ሹዓራ 264ኛ ያለው የቁርአን አንቀጽ እሱ ምን ይላል? አንዚር ዓሺረተከ አልአቅረቢን ቅርብ ቤተሰቦችህን አስፈራራ አስጠንቅቅ ነው የሚለው። ይሄ መቼ ነው የመጣው? 3 ዓመት ዳዕዋ በድብቅ ሲያስተምሩ ከከረሙ በኋላ ይሄ የቁርአን አንቀጽ ወረደላቸው። ሲወርድ ነቢ ዓለይሂ ሰላቱ ወሰላም ሶፋ ጋራ ላይ ወጡና ያ በኒ ፊህር ያ በኒ ዓዲይ እያሉ የዘመዶቻቸውን በነገዶቻቸው በብሔር መሪዎቻቸው ስም እየጠሩ ማስተባበር ጀመሩ። የዚያን ቀን ስብሰባ በራሱ መምጣት የቻለ ሁሉም ይመጣል። በራሱ መምጣት ያልቻለ ሌላ ተወካይ ላካሉ። ሂድ እስቲ የዛሬው ነገር ጉድ ነው ብሎ ነቢዩ ጋር ዓለይሂ ሰላቱ ወሰላም ላኩ። ከዚያ አቡ ለሃብና ቁረይሾች አብረው መጡ። ነቢዩ ሰለላሁ ዐለይሂ ወሰለም አንድ የማይጠብቁት ነገር ጠየቋቸው። አረአይተኩም ለው አኽበርቱኩም አነ ኸይለን ቢልዋዲ ቱሪዱ አን ቱጊረ ዐለይኩም አኩንቱም ሙሰድቅያ። እስቲ ንገሩኝ ከዚህ ዋሻ ወይም ከዚህ ገደል በስተጀርባ ከዚህ ወንዝ በስተጀርባ ሊወራችሁ ያሰበ ጠላት አለና ተዘጋጁ ተጠንቀቁ ብላችሁ አታምኑኝም አሏቸው። ቃሉ ነዓም እናምናለን እንጂ ማ ጀረብና ዐለይከ ኢላ ሲድቃ በአንተ ላይ እኮ ውሸት አልሞክረን አናቀም አይተን አናቀም ስትዋሽ አላየንህም። ስለዚህ ከነገርከን እናምናለን አሉ። እንግዲያውስ አሉ እሳቸው እኔ ከባድ ቅጣት ከመምጣቱ በፊት ላስጠነቅቃችሁ ነው የመጣሁት አሏቸው። አቡ ለሃብ በዚህ ጊዜ ምን አለ? ተበለከ ሳኢረ ልየውም አሊሃዛ ጀማዕተና ለአንተ ዕድሜ ልክህን ጥፋት ይኑርህ ለዚህ ለማይረባ ነገር ነው የሰበሰብከን አላቸው። ተበተነ። እንዲያውም ሰው ለስለስ ሊል የነበረውን እሱ አባባሰና ሰው ተበተነ። ወዲያው አላህ ቁርአን አወረደ። ተበት የዳ አቢ ለሀብ ወተብ ማ አግና ዐንሁ ማሉሁ ወማ ከሰብ ሰየስላ ናረን ዛተ ለሀብ وامرأته حمالة الحطب في جيدها حبل من مسد على الله. محمد يطفى بلو يتناقربت دعاء قالوا تب بلو يتناقروا يتشنو دقمات الله. تبت يدا أبي لهب يا أبو لهب بجوش يطفو وتب هو السم يطفى على الله. الجل من على اندزي بلو نبر علي هذا جمعتنا بلو الجن اندي بلو نبر يبالا. اياتشو الله كنبي يقار انديت اندي هنا الله سبحانه وتعالى يرسل مورال انديت اندمي كلاكل لاتشو. اياتشو علي هذا جمعتنا تبا لك تبت يدا أبي لهب የታባህ አንተ ነህ እንጂ የምትጠፋው እንደማለት እኮ ነው። እንኳን እሱን አይደለም ሚስቱም ትጠፋለች አለ አላህ። እንዲያውም እንጨት ተሸካሚ ሁና ይላል። ሐማለተ الحطب ይላል። የምን እንጨት ነው? ጭሳለዋ እንጨት ትሰብር ነበር። እንጨት ሰባሪ ታውቃላችሁ? በገጠር ላይ ጫካ ሄዶ እንጨት የሚሰብር እሷ በሰፈሯ የተከበረች ሴት ናት። ሀብታም ሴት ነች። እንኳን ልንጨት ልሰብር አይደለም በእጇ መንካት የሌለባት ናት። ግን ነቢ ሰለላሁ ዐለይሂ ወሰለም ስለጠላቻቸው
በነብዩ ላይ ታደርገው ከነበረው ዘመቻ አንዱ ጫካ ሄዳ እሾህ ሰብስባ አምጥታ መንገዳቸው ላይ ተከሰክስ ነበር። የአቡ ለሃብ ቤት ይሄ ነው። የነብዩ ሰለላሁ ዐለይሂ ወሰለም ያባታቸው ቤት ይሄ ነው። ነብዩ ሰለላሁ ዐለይሂ ወሰለም እዚህ ነው አባታቸው ቤት የሚኖሩት፣ እዚህ ጉረቤት ናቸው። እዚህ አዛ ታረጋቸዋለች። እቺ ሴትዮ የሷን ልጆች የነብዩ ሰለላሁ ዐለይሂ ወሰለም ሁለት ሴት ልጆች አግብተው ነበር። ዳዕዋ ማድረግ ሲጀምሩ ነቢ ዓለይሂ ሰላቱ ወሰላም የዚህን ሰውዬ ልጆች ካልፈታችሁ ልጆች አይደላችሁም፣ እንዳገሬ ሰው ጡቴ ይርገማችሁ አለቻቸው። ፈቱላት። ባገኛችሁት ቁጥር አዛርጉት ይህን ሰውዬ ብላ ለመነቻቸው። ሲያገኟቸው ይገለምጧቸዋል፣ ይሰድቧቸዋል። እስቲ በአላህ አሁን እንኳን ይሄ ትውልዱ ተበላሽቷል ባልንበት ዘመን የሚስቱን አባት ቢያገኝ የሚሳደብ ሰው አለ? እነዚህ ልጆች ግን ነቢዩን ዓለይሂ ሰላቱ ወሰላም በጣም አዛ ከሚያደርጉ ሰዎች ነበሩ። ታዲያ አላህ እሷም ትገባለች ሐማለተል ሐጠብ፣ እንጨቷን ተሸክማ ምልክቷ መለያዋ ነው አለ አላህ። እነዚህ ሁለቱም የአቡ ለሃብ ልጆች ነቢዩን አዛ ሲያረጉ አንድ ቀን ተፋባቸው። አንደኛው ምራቁን እያበሱ አላሁመ አርሲል ዐለይህ ከልበን ሚን ኪላቢክ አሉት። አላህ እረ ብዙ ውሾች አሉ፣ ከውሾች አንዱን ላክበት፣ አንዱን ውሻህን ላክበት። ያለህን ውሻ ታውቃላችሁ? ሰውየው ዝም ብሎ ከረመ። የሆነ ጊዜ ለልግድ ብሎ ሄደ። ለልግድ ብሎ ሲሄድ ሻም ላይ ያሉ ጓደኞቹ ጋር ሆኖ በቀን ጅብ መጮህ ጀመረ። የሰማው እሱ ነው ይባላል። መጀመሪያ ኧረ ፍርሃት አለኝ አለ። ምን ሆንክ? እንዲሁ ፈራሁኝ። አንተ ቀን ነው ምን ያስፈራሃል? እንግዲህ ፈራሁ ምን ላድርግ አላቸው። እስቲ መሃል ሁን አሉት። መሃል ቢሆንም ፍርሃቱ አልለቀቀውም። ሲቸግራቸው ይኸው እኛ ዙሪያውን አለን፣ አንተ መሃል ሁንና ተኛ፣ ምንም ይመጣብህ ነገር የለም አሉት። እሺ አለ። ግን መንቦቅቦቅ ጀመረ፣ መፍራት ሲንቀጠቀጥ ከዚያ ጅቡ ደግሞ ድምፁ እየቀረበ መጣ። አንበሳው ጅቡ እየመጣ እንዴ ምንድን ነው አሉ። በተለይ አንበሳ ቀና ድምፁ አይሰማም ይባላል። አንበሳው መጣ፣ ቀጥ ብሎ መጣ። ሰዎች ዙሪያውን ከበውት ነው ያሉት። መሃላቸው ሌሎችን እየረጋገጠ ሄዶ እሱም ብቻ ይዞት እያስጮኸው አንጠልጥሎ ይዞት ሄደ። አንበሳው እየመጣ መሲያየው ሙሐመድ መካ ሰደብኩት፣ መካ ሆኖ ዱዓ አደረገብኝ፣ ሻም ላይ አስበላኝ አላቸው። ረሱል ዓለይሂ ሰላቱ ወሰላም በዚህ ቀን እነዚህ ሰዎችን በሰበሰቡበት ቀን ያ ማዕሸረ ቁረይሽ አሏቸው። ቁረይሾች ሆይ አሉ፣ እሽተሩ አንፉሰኩም ራሳችሁን ግዙ አድኑ፣ ላ ኡግኒ ዐንኩም ሚነላሂ ሸይአ ከአላህ ቅጣት ቅንጣት ያህል ላድናችሁ አልችልም። ያ በኒ ዓብዲ መናፍ ላ ኡግኒ ዐንኩም ሚነላሂ ሸይአ የዓብዱ መናፍ ልጆች እኔ ከአላህ ቅጣት ትንሽም ላድናችሁ አልችልም፣ ራሳችሁን አድኑ። ያ ዓባስ እብነ ዓብድልሙጠሊብ ላ ኡግኒ ዐንከ ሚነላሂ ሸይአ የዓብድልሙጠሊብ ልጅ ዓባስ አጎቴ ራስህን አድን፣ ከአላህ ቅጣት ምንም ላረግልህ አልችልም። የረሱል አክስት ሶፊያ ያ ሶፊየተ ዓመተ ረሱልላህ ሰለላሁ ዐለይሂ ወሰለም ላ ኡግኒ ዐንከ ሚነላሂ ሸይአ ራስሽን አድኚ፣ እኔ ከአላህ ቅጣት ምንም ላድንሽ አልችልም። ያ ፋጢመተ ቢንተ ሙሐመድ ሰሊኒ ሚን ማሊ ማ ሽእቲ ላ ኡግኒ ዐንኪ ሚነላሂ ሸይአ ገንዘብ ከፈለግሽ የምችለውን ያህል አረጋለሁ ጠይቅኝ፣ ለልጃቸው ለፋጢማ። ከአላህ ቅጣት ግን ቅንጣት ያህል ላድንሽ አልችልም አሉ። የት ላይ? ሶፋ ጋራ ላይ። ማን ጋር? ህዝቡ ባለበት።
ረሱል ዓለይሂ ሰላቱ ወሰላም ለልጃቸው ለፋጢማ እንኳን ከአላህ ቅጣት ምንም ላድንሽ አልችልም፣ ራስሽን አድኚ፣ ቁ አንፉሰኩም ወአህሊኩም ናራ። ወላ ተጅሃር ቢሶላቲክ፣ በሶላት አሰጋገድ ላይ የተለያዩ የአሰጋገድ ስልቶች ይጠቀሙ ነበር። በሆነ ጊዜ ግን አላህ ያሰጋገዱን ስልት አቆመ። በዚህ ሰዓት ድምፃችሁን ከፍ አድርጉ፣ በዚህ ሰዓት ቀስ ብላችሁ ቅሩ አሉ። አብዱላህ ብን አባስ ወላ ተጅሃር ቢሶላቲከ ወላ ቱኻፊት ቢሃ፣ በሶላቱ ሁሉ ድምፅህን ከፍ አታድርግ፣ በሶላቱ ሁሉ ድምፅህን ዝቅ አታድርግ የሚለው የቁርአን አያ በሱረቱል ኢስራእ ያለው የወረደው ነቢ ዓለይሂ ሰላቱ ወሰላም በመካ ላይ ሆነው ድምፃቸውን ቀስ አድርገው እየሰገዱ በነበሩበት ሌሎቹ ሱሐባዎች አብረዋቸው በተከተሉ ጊዜ ድምፃቸውን ከፍ ያደረጉ ነበር። ታዲያ ሙሽሪኮቹ ሲሰሙ ሰቡል ቁርአነ ወመን አንዘለሁ፣ ቁርአንንና ቁርአንን ያወረደውን አላህን ይሳደቡ ነበር። ቁርአንን ያስተማረውንም ነቢይ አላህንም ነቢዩንም ጅብሪልንም ቁርአንንም ራሱ ይሳደቡ ነበርና ምን አለ አላህ ወላ ተጀሃር ቢሶላቲከ፣ ድምፅህን ከፍ አድርገህ እነዚህ የሚሳደቡት የሚያፌዙት ሰዎች እንዲያፌዙብህ አታመቻች። ወላ ቱኻፊት ቢሃ፣ በሱም ድምፅህን የመጨረሻ ደግሞ ዝቅ አድርገህ እንዳይቀሩህ እንዳያዳምጡህ አታድርጋቸው። ምን አለ ወብተጊ በይነ ዛሊከ ሰቢላ፣ ድምፅህን በጣም ከፍ ከማድረግና ዝቅ ከማድረግ መካከል ያለ አቀራር ቅራ። ለዚህ ነው ፉቃሃዎቹ ከዚያ ወረዱና ምን አሉ? በዙሁር በዓሱር በመግሪብ በሶስተኛዋ በዒሻ በሶስትና በአራተኛው ድምፃችሁን ዝቅ አርጉ፣ ሌላው ላይ ከፍ ከፍ አርጋችሁ ስገዱ። ይህንን ነቢዩ ሰለላሁ ዐለይሂ ወሰለም ራሳቸው ሶላታቸውን እንዴት ይሰግዱ እንደነበረ በዚህ አስተምረዋል፣ ተተግብረዋል። ሊቱበይነ ሊናሲ ማ ኑዚለ ኢለይህም፣ ቁርአን የወረደላቸውን ቁርአን ልታብራራ ተልኮልሃል እንዳላቸው። ታዲያ ይሄ የሶፋውን አዋጅ ካወጁ በኋላ ሌላ የቁርአን አያት መጣ። ምን የሚል ፈስዳዕ ቢማ ቱእመር ወአዕሪድ ዐኒል ሙሽሪኪን፣ የታዘዝከውን ነገር በይፋ አውጣና አውራ፣ ጣዖታውያንን ተዋቸው፣ ጀርባህን ስጣቸው፣ አታዳምጣቸው፣ አትስማቸው አለ አላህ። አይ በሊግ ማ ኡንዚለ ኢለይክ ወላ ተእበህ ቢልሙሽሪኪን፣ የሙሽሪኮች ጉዳይ ደንታ አይኑርህ፣ ዝም ብለህ የታዘዝከውን አስተላልፍ አላቸው አላህ። ያ አዩሃ ረሱል በሊግ ማ ኡንዚለ ኢለይከ ሚን ረቢክ ወኢን ለም ተፍዐል ፈማ በለግተ ሪሳለተህ ወላሁ ያዕሲሙከ ሚነ ናስ ኢነላሃ ላ የህዲል ቀውመል ካፊሪን። ከዚያማ አላህ ስብሓነሁ ወተዓላ መልእክተኛዬ ወደ አንተ የወረደውን ነገር ሙሉ በሙሉ አድርስ፣ ይሄን ካላደረስክ መልእክቴን አደረስክ አይባልም። የሰዎቹ ችግር ፈርተህ ከሆነ አላህ ይጠብቃሃል፣ እኔ ያለሁልህ። አላህ ከሃዲያንን ቀናውን መስመር አይሰጣቸውም፣ አትጨነቅ፣ ሰለሙ አልሰለሙ ብለህ አትሰቃይ ነው። ከዚያ በኋላ ነው ነቢዩ ዓለይሂ ሰላቱ ወሰላም ኢስላምን በይፋ ባገኙበት ቁጥር ማስተማርና ዳዕዋ ማድረግ ማሳየት የጀመሩት። ይሄ ምናልባትም አራተኛው ዓመት ላይ በተላኩ በአራተኛው ዓመት ይሄ ዕድሜ ነበር ያለፈው። አራተኛው አምስተኛው አካባቢ ሲደርስ በጣም አዛው በጣም ተስፋፋ። በስፋት እሳቸው ማስተማር ጀመሩ። ካፊሮቹ ደግሞ ሙስሊሞቹን አዛ ማድረግ ቀጠሉ። አምስተኛው ዓመት ላይ የሐበሻው ስደት የተከሰተው በዚያ ምክንያት ነበር። እንዴት ተከሰተ? ሐበሻ ላይ እንዴት ሆነ? ወደፊት አብረን የምናየው ይሆናል። ተራውን ጠብቆ ላይመጣ ይችላል። ግን የአምስተኛው ዓመት ላይ በጣም አዛው ስቃዩ ሲበዛ ሶሐባዎች በየቦታው መከራ ሲያዩ እነ አማርና እነ ያሲር ሲገደሉ ባከወት ያ ረሱላላህ
ዱዓ ያድርጉልን መፍትሄ ያድርጉልን እያሉ ሰሐባዎች እየጠየቋቸው ባላ አላህ መፍትሄ አመጣ። መፍትሄው ወደ ሐበሻ ወደ ነጃሺ መምጣት የነጃሺ መምጣት መፍትሄ መሆኑን ከሰማይ ባይነገራቸው ኑሮ ነቢ ዓለይሂ ሰላቱ ወሰላም አንድም ቀን አግኝተዋቸው አያውቁም ነጃሽን። በዚያን ጊዜ ያለው ኢንፎርሜሽን የቱንም ያህል ቢወራ ይህን ያህል አስተማማኝ ነው ሂዱ እሱ ጋር ብሎ የሚያስተማምን ወሬ ላይኖር ይችላል። እንግዲያውማ ወሕዩ ሚነላህ ወደ ነጃሺ ወደ ሐበሻ እንዲመጡ የተደረጉበት ከአላህ ወሕይ ነው። ማ የንጢቁ ዐኒል ሀዋ ኢን ሁወ ኢላ ወሕዩ ዩሓ። ለማንኛውም ሐያታችን ከቆየ ወደፊት አብረን የምናየው ይሆናል። ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱሁ።